ከተቻለ ደግሞ ያው የሚነገረው ጥሩ ነው። አመሰግናለሁ። አመሰግናለሁ። ሌላው ባላለው ከአራዳ ኤፍኤም አራተኛ የሬዲዮ ፕሮግራም መጠየቅ የምፈልገው አንደኛ ለቸሪ እንደገና ደግሞ ለሌሎይ አንድ ጠይቃለሁ። ከዛ በፊት ግን የአርሜኒያና በኢትዮጵያ መካከል ያለው ነገር ጥሩ ነገር ሆኖ ማየታችን ደስ ብሎናል። ምክንያቱም ኢትዮጵያ በተለይ ደግሞ ሃይማኖታዊ ነገር በጣም ጠንካራ ከሚባሉ ሀገራት አርሜኒያ እንደዚህ ሃይማኖታዊ ትስስራቸው ደስ ይላል። አሁን ደግሞ ሃይማኖታዊውን ባህላዊ ነገር በጋራ አስተሳሰባችሁ ለመስራት በጣም ደስ የሚል ነገር ነው። ጥያቄ ደግሞ ምንድነው? እሱም ሳማሰገን አላፍ መጀመሪያ ማለት ነው። ጥያቄ ምንድነው? ምናልባት ያው ኢትዮጵያና አርሜኒያ ያሉበት ነገር ይታወቃል። ከዚህ የበለጠ ግን በተለይ ደግሞ ቻይ እንደ አምባሳደር ኢትዮጵያን ባህል ታሪካዊ ነገሮች ለማስተዋወቅ ምን ያክል ዝግጁነት ምን ያክል ጥረት እያደረግክ ነው የሚለውን ነገር ልትመልስ ነው። አመሰግናለሁ። ተጨማሪ ሀሳብ ካላችሁ ይሄኛው ይመለስና ድጋሚ እንሰጣለን። እሺ አመሰግናለሁ። ከሂሳብ ውጭ ያለው መልሳለሁ። ለስንት ጊዜ ነው የሚለው ከልጆይ ጋር ይህንን ስራ ለመስራት አሁን ተረጋግጠን ቅድመረፈሰው ነው። ለስንት ጊዜ ነው የሚለው ለአንድ አመት ነው ስራው ቆየው። ምን ያካትታል የሚለው የማስተዋወቅ አርሜኒያን እና ጆርጂያን አብሬያቸው በመሄድ እነሱ ጋር ያለው ነገር እውነታው ለህዝብ ማድረስ ነው ያለው ነገር ማስተዋወቅ በሚል ሶሻል ሚዲያ ላይ በቲቪ በሬዲዮ ሊሆን ይችላል በሌሎች ባሉ ሚዲያዎች በሙሉ የኒው ኢትዮጵያን ስራዎችን ማስተዋወቅ ፕሮግራሞችን ለህዝብ ማድረስ መቼ ምን ይሰራሉ መቼ ጉዞ ሊዘጋጀው የሚለውን ማድረስ መከታተል ይሆናል። እንደ ቸርነት በነሱ በኩል ያለውን በደንብ አጣርቼ ነው የገባሁት። እሱም አንድ ነገር ነው። እነሱም ደግሞ የተዘጋጁበት የጉዞ መርሃ ግብር ነው። እሱም ማሳየው የአርሜኒያ አምባሳደር በመካከላችን መገኘታቸው ራሱ የሚገልጽልን ነው። ሁለተኛው ኢትዮጵያን ለማስተዋወቅ ምን ያህል ተዘጋጅተሃል የሚለው ያው እኔ እንደ ስክሪፕት ራይተር ማቀውን ኢትዮጵያን ማቃትን በጥሩ መንገድ በሄድኩበት መንገድ እገልጻለሁ ብዬ አስባለሁ። ሞር ግን ይሄኛው አርሜኒያን ለኢትዮጵያውያኖች ማስተዋወቅ ነው። አርሜኒያን እና ጆርጂያን ለኢትዮጵያውያኖች ማስተዋወቅ ነው የሚሆነው ማለት ነው። ምክንያቱም አርሜኒያ በመንግስት ደረጃ ቅድም እንዳልኩት ቅድሚያ ሃይማኖቱን በመንግስት ደረጃ ከተቀበሉ ሀገራት መካከል የመጀመሪያዋ ናት። ከዛ በኋላ ጆርጂያም ኢትዮጵያም ተቀብለው የነበረው ማለት ነው። ተቻልኩት በሚሄድበት መንገድ አብሬያቸው ስለምጓዝ የኢትዮጵያን ነገር እዛ አካባቢ ለማሳየት ማቀሩ ከዛ ደግሞ ተደራሽ መሆን አለባቸው እዛ ማወቅ አለባቸው የሚለውን ነገር ይዤ ለመሄድ እሞክራለሁ ማለት ነው። ሞር ግን እንዳልኳችሁ ስለ አርሜኒያ እና ጆርጂያ ለኢትዮጵያውያን ማሳየትን ዓላማ ያደረገ ጉዞ ነው ማለት ነው። በሚኖሩ ይመስል ተጨማሪ ሀሳብ አስተያየቶች ካላችሁ ምናልባት መጀመር ይቻላል። በኒው ኢትዮጵያ እንደዚሁ ታነሱ ሀሳብ ካለ ከብሬቱ ዲቦራ ትገኛለች። ወደ ዲቦራ እሺ አመሰግናለሁ። በቅድሚያ
ጥያቄ የሚሆነው በመጀመሪያ ያው እንደሚታወቀው ብዙ አርቲስቶች አሉ፣ ብዙ ፌመስ ታዋቂ ተዋናዮች አሉና ቸርነት በምን መንገድ ተመረጠ የሚለውን አንድ ጥያቄ ነው። ሁለተኛ ደግሞ እንደዚህ አይነት የጉዞ ወኪሎች ላይ እንደምናውቀው በሀገራችን ብዙ የታማኝነት ጉዳይ ይነሳልና ዩዌ እንዴት ነው ይህ ነገር ለመፍታት ያሰበበት መንገድ ሙሉ ለሙሉ እርግጠኛ የሚሆንበትን መንገድ ለማረጋገጥ እናስባለን ብለው ምትመልሱልኝ አመሰግናለሁ። ታስቻለው እባላለሁ ከኦንላይን ሚዲያ ነው። የአርቲስት ቸርነትን ከዚህ በፊት የነበሩ ስራዎችን በመመልከት የሆነ ነገር ማለት ይቻላል ጥሩ ነገር አይቻልም በግል ስለማመን። ከዛ ውጭ ግን ሀገር ውስጥ ያለ የትራቭል የማድረግ ኤክስፔሪየንስ ምን ይመስላል? ምን ያህል የኢትዮጵያ አካባቢዎች ጎብኝተሃል? የቱ ነገር በጣም መስጦሃል ወይም ደግሞ ይሄ ነገር በተለይ ኢትዮጵያዊ ሆኖ አድርጎኛል ብለህ እንድታስብ ያደረገ የተለየ አጋጣሚ አተካካለ የሚናበት ነገር? ምክንያቱም መሄድ ብቻህን አይደለም ብዬ ነው የማስበው። ሀገርን የሚያክል ነገር ይዘህ ስለምትሄድ ከዚህ አንጻር ምን ያህል አካባቢዎችን ጎብኝተሃል የሚለው ነገር ብትነግረን አመሰግናለሁ። በጣም አሪፍ። ምናልባት እኛም አንዱ ጥያቄዎች አሉ ለቤቱ የመጀመሪያው ጉዞ መቼ ይደረጋል? ከዛ ውጭ ደግሞ ኒውዌይ የተመሰረተ ህጋዊ ተቋም መሆኑን እንደዚሁ ለሚዲያዎች ግልጽ ታደርጉልን። አመሰግናለሁ። ከመጀመሪያው ጥያቄ ስነሳ አርቲስት ቸርነትን በምን ተመረጣችሁ የሚለው ምናልባት አርፍደሽ ይሆናል እርግጠኛ አይደለሁም። ውስጣችን በደንብ ገልጸዋለች። አርቲስት ቸርነት የሆነበት ምክንያት ወጣት ነው፣ ጸሐፊ ነው፣ ደራሲ ነው፣ እንዲሁም የራሱ ሚዲያ ፕሮዳክሽን ያለው ባለቤት ነው። የሚያይተን እንዲሁም ያለው ስራውን አክቲቪቲ ከዛ ያሉትን አካባቢዎች እንዲሁም ያለው ለስራ ተነሳሽነት እንዲሁም በሃይማኖቱ መምጣት ሲነሳ ያው ኦርቶዶክስ እምነት ተከታይ ነውና ካለው የህዝብ ቅቡልነት አይተን ሌሎች አርቲስቶችን መርመርን አካተን በስተመጨረሻ ለእኛ የሆነ ልጅ ብለን ያሰብነው አርቲስት ቸርነት ፍቃድ የመረጥነው በዚህ ምክንያት ነው። ሌላው ታማኝነት ብላለው ያው እንግዲህ ብዙ ሚዲያዎች አላቸው። በተጨማሪ ደግሞ ስፔሻሊ የአርሜኒያ አምባሳደሩ እዚህ ተገኝተው ሰዎች ታማኝነት እንዲያገኙ ቅቡል እንዲሆን አስበን ነው እሳቸውን ጋብዘን ወደዚህ ያመጣናቸውና በዚህ መንገድ ሁላችሁም ማየት ጥርጣሬ እንዳይገባችሁ ታማኝ ነው። በዚያ በሆኑ ነገር የለም። ወደፊት ደግሞ በስራችን ታውቁናላችሁ። ይሄ ያለው ሌላው የመጀመሪያ ጉዞ ያው አሁን ላይ እየሰራን ነው። በቅርቡ እናሳውቃችኋለን። ይሄን ያለው ተጨማሪ ደግሞ ያው ኒውዌይ የተመሰረተበት ዋናው ምክንያት ያው እቅዶች ነበሩ፣ ሀሳቦች ብዙዎቹ አርሜኒያ ወዳጆች ኢትዮጵያ ውስጥ የሚኖሩ የአርሜኒያ ወዳጆች አሉ። ያን በማሰብ ነበር ኢትዮጵያና አርሜኒያን ለማገናኘት የብዙ ዓመት እቅድ ነው ተሳክቶልን ያው ዛሬ ቤፋ ጀምረናል። ያንን በማሰብ ወደዚህ ነገር የገባ ነው። በተጨማሪም አርሜኒያ ብቻ ሳይሆን ጆርጂያን፣ ሌሎች ተጨማሪ ሀገሮችን ወደፊት ለማስጎብኘት ለማሳየት እቅዱ አለ። ይህን መሰረት አመሰግናለሁ። እሺ መለከት አንድ ጥያቄ መሰለኝ ምን ያህል ኢትዮጵያ ውስጥ ተጉዘሃል የሚለው ነው። እንደ አጋጣሚ ሆኖ በፊልም በሌሎች አጋጣሚዎችም በሁሉም አቅጣጫ ለመጓዝ እድሉ ነበረኝ እና አብዛኛዎቹ የኢትዮጵያ ክፍሎች አይቻቸዋለሁ ከተወሰኑት በስተቀር። ሁሉም ጋር የተለያየ ኤክስፔሪንስ ነበረ። በፊልም ደግሞ ሲኬድ ታውቁታላችሁ ብዙ ህይወትን አሳልፈን የምንመጣው ብዙ ነገሮችን የማየት እድል ይኖረናል። ለመዝናናት የሚኬድባቸው ቦታዎች ሲሆኑ ወይታች መዝናኛውን ብቻ ነው የምናየው። ለፊልም ሲሆን ግን እያንዳንዱ ነገሮች ከፍታውንም ዝቅታውንም የማየት እድል ይኖራል እና ሁሉም ጋር በሁሉም አቅጣጫ ሁሉም ጋር የመሄድ እድል ነበረኝ።
ኢትዮጵያን በደንብ አይቻታለሁ እያስባለሁ። ያላየኋቸውንም ደግሞ በንባብ በደንብ አውቃቸዋለሁ። መልካም ምድራቸውንም በምስል በብዙ መንገድ አውቃቸዋለሁ እና በምችለው ያየኋቸውን ምስክር በመሆን ያላየኋቸውን ባህሎች ደግሞ እንደገና በማጥናት ሊሆን ይችላል ይዞ በመሄድ ባህላችንን ሼር ለማድረግ ሞክራለሁ። እንዳልኳችሁ ግን ታርጌቱ ያው ከዚህ ያሉ ተጓዦችን ወደዛ ይዘን የምንሄደው እና ተጓዡ ነው ባህሉን ይዞ የሚሄደው ማለት ነው። ከኔም በተጨማሪ አንድ ጉዞ ሊሆን ይችላል ከሚሄደው በየጊዜው የሚሄዱ ተጓዦች ግን ነው ባህላችንን ይዘው የሚሄዱት ማለት ነው። እና የነሱ ከነሱ ጋር ያለውን ነገር ነው። ስለ አርሜኒያ ነው። አሁን አርሜኒያ ምን አለ? የቅድስት አርሴማ የመካነ መቃብር አለ። እሱ እንዳለ ለኢትዮጵያ ሕዝብ ማድረስና ሰው እንዲሄድ የማድረግ ነገር ነው የሚሆነው ማለት ነው። ጆርጂያ ላይ አርሜኒያ ላይ ስላሉ ነገሮች ነው እኔ ተደራሽ ማድረግ መሆን የሚጠበቅብኝ ብዬ አስባለሁ። የራሴ ባህል ደግሞ እንደማንኛውም የትም ብሄድ እንደውም ለመዝናናትም ብሄድ ይዤ እንደሚሄደው ደግሞ በዚህ በስራ አጋጣሚ ደግሞ ይዤ እሄዳለሁ ማለት ነው። ጥያቄውን ከመለስ አመሰግናለሁ። ክብራት የሚዲያ ባለሙያዎች፣ ጋዜጠኞች ምናልባት ተጨማሪ ሀሳብ ካላችሁ የመጨረሻ ዕድል መስጠት እንችላለን። ካልሆነ ግን ወደ ቀጣዩ መርሃ ግብር እንሄዳለን ማለት ነው። የሚዲያ ባለሙያዎች ስላነሳችሁት ሀሳብ እጅግ አድርገን እናመሰግናለን። ጥያቄያችሁን ተመልሷል ብለን እናምናለን። ከዚህ በመቀጠል